ከቀጣዩ ዓመት የትምህርት ዘመን አንስቶ የ10ኛ ክፍል ብሔራዊ ፈተና እንደሚቀር የትምህርት ሚኒስቴር አስታወቀ። በዚህ መሰረት ተማሪዎች የቴክኒክና ሙያ ትምህርትን የሚወስዱት የ12ኛ ክፍል ትምህርታቸውን ካጠናቀቁ በኋላ ይሆናል የተባለው። የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ የተለያዩ ሂደቶችን ያለፈው የትምህርት ፍኖተ ካርታ የደረሰበትን ደረጃና ያካተተውን የመጨረሻ የውሳኔ ሐሳቦች ይፋ ባደረጉበት ጊዜ ነው ይሄንን ያሉት። ጌታውን አሰፋ ተከታትሎታል፣ እንደሚከተለው ይቀርባል። ከዚህ በኋላ የመሰናዶ ትምህርቱ ያጠቃላይ ትምህርት አካል ይሆናል፣ ሽግግሩ ይሆናል። 10ኛ ክፍል ምን ፈትንበት ለምንድን ነው የሚያስፈልገው? አላማው ለምንድን ነበር? ወደ ዩኒቨርሲቲ የሚገባው 20% ተማሪ ለመለየት ነበር። 80% ወደ ሙያ ስልጠና 20% ወደ ዩኒቨርሲቲ ስለሚገባ 10ኛ ክፍል ላይ ለውጥ እናደርግ ነበር። በዚህ አመት ከዚህ በኋላ 9ኛ ክፍል የሚገባው ተማሪ በተመሳሳይ መልኩ እስከ 12ኛ ክፍል እየቆየ እስከ 18 አመታቸው እንዲበስሉ ይደረጋሉ። ለአንድ አመት ያህል ከ100 በላይ ተመራማሪዎች ከ3 ሚሊዮን በላይ መምህራን ወላጆችና ባለድርሻ አካላት እንዲሁም 17 ሚኒስትሮች ሐሳብ የሰጡበት የትምህርት ፍኖተ ካርታ አሁን ማጠቃለያውን አግኝቶ ከተገኙት የመጨረሻ የመደምደሚያ ውሳኔዎች ጋር ወደ አስፈጻሚው የትምህርት ሚኒስቴር ገብቷል። ፍኖተ ካርታው መዳረሻውን 2022 ዓ.ም አድርጎ ከሱ የሚጨለፉ አዳዲስ አሰራሮች በትምህርት አውዱ ላይ የሚከወኑ ሲሆን አያሌ የማሻሻያ ውሳኔዎችም ቀርበውበታል። ብሔራዊ ፈተና በ6ኛ በ8ኛ እና በ12ኛ ክፍል ማጠናቀቂያ ላይ እንዲሰጥ፣ የትምህርት መጀመሪያ እድሜ 7 ዓመት እንዲሆን፣ የግብረ ገብ ትምህርት በየክፍል ደረጃዎች እንዲሰጥ፣ በኋላም ከስነ ዜጋ ትምህርት ጋር እንዲካተት፣ በዩኒቨርሲቲና በቴክኒክና ሙያ ተቋማትም የሙያ ስነ ምግባር በሚል እንዲሰጥ የውሳኔ ሐሳብ ቀርቧል። በተጨማሪም ከቅድመ አንደኛ ደረጃ እስከ 8ኛ ክፍል ድረስ የአፍ መፍቻ ቋንቋ የማስተማሪያ ቋንቋ እንዲሆንና በትምህርት አይነትነት እንዲሰጥ፣ እንዲሁም የፌደራል የሥራ ቋንቋ ከ3ኛ ክፍል ጀምሮ በትምህርት አይነትነት እንዲሰጥ፣ በተጨማሪም ክልሎች ባላቸው ፍላጎትና ምርጫ ተጨማሪ አንድ የሀገር ውስጥ ቋንቋ እንዲያስተምሩ ተወስኗል። በትምህርት ቅበላ ጥናቱ ውጤታማ የሆኑ ብዙዎቹ ሀገሮች በአፍ መፍቻ ቋንቋቸው ትምህርታቸውን የሚሰጡ ናቸው። መጀመሪያ ጨረቃን ሂዳ ቁጭ ያለችው ራሽያ በሳይንስና ቴክኖሎጂ የመጠቀችው ራሽያ በራሽያኛ ቋንቋ አስተምራ ነው ጨረቃ ላይ ቁጭ ያለችው። ጀርመን፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ጃፓን እነዚህ የበለጸጉ ሀገሮች በሙሉ ኢንታየርሊ በሙሉ አውሮፓ በሙሉ የሚያስተምረው በራሱ ቋንቋ ነው። ስለዚህ የአፍ መፍቻ ቋንቋ ትምህርት ተጠናክሮ ነው የሚቀጥለው። ከዛ ባለፈ አማራ ክልል የሚኖር ተማሪ ሰሜናዊ አካባቢ ያለው ትግርኛ ቢናገር፣ ወደዚህ ወደ ደቡብ አካባቢ ያለው ደግሞ ኦሮምኛ ቢማር፣ ወደ አፋር አካባቢ ያለው ደግሞ አፋርኛ ቢማር፣ የተለያዩ ቋንቋዎችን መማር ለሀገር ውስጥ ግንኙነት የበለጠ ይጠቅማል። የመምህራንን ብቃት ከማሳደግና ሙያውን ተመራጭ ከማድረግ አንፃርም የመምህራንና የትምህርት ባለሙያዎች ትምህርትና ስልጠና ዩኒቨርሲቲ ይቋቋም፣ እንዲሁም ሌሎችም የጥቅማ ጥቅምና የደሞዝ ማሻሻያዎች ይደረጉ የሚል የውሳኔ ሐሳብም በአዲሱ የትምህርት ፍኖተ ካርታ ውስጥ ተካተዋል። እነዚህንና ሌሎች በርካታ የማሻሻያ ውሳኔ ሐሳቦች የተካተቱበት ፍኖተ ካርታው በስራ ላይ ባሉ አዋጆች ሳቢያ ሊተገበሩ የማይችሉ በመሆናቸው ውድቅ የተደረጉ የውሳኔ ሐሳቦችም ቀርበውበታል ብለዋል ሚኒስትሩ ዶክተር ጥላዬ ጌቴ። ከነዚህም ውስጥ መምህራን ጡረታ በሚወጡበት ጊዜ ከነሙሉ ደሞዛቸው ይሁን፣ እንዲሁም በትምህርት ዘርፍ ለሚሰማሩ የግል ባለሀብቶችም መሬት በነፃ ይሰጥ የሚሉት ይገኙበታል። በቀጣይ ከዚህ ፍኖተ ካርታ የተጨለፉ ማሻሻያዎችን የያዘ የ5 ዓመት እቅድ ይፋ እንደሚሆንም በመግለጫው ተነግሯል። ብሔራዊ የሜትሮሎጂ ኤጀንሲ በቀሪው የክረምት ጊዜያት በሀገራችን በመጠንም ሆነ በስርጭት የተስፋፋ ዝናብ እንደሚኖር በመግለጽ ዝናቡ ድንገተኛ ጎርፍ የማስከተል እድልም ይኖረዋል ማለቱ ተሰምቷል። ያጋመስነው የነሐሴ ወርና የ2012 ዓ.ም መስከረም ወር በዓለም ከተሰጋውና የድርቅ አደጋን ከሚያስከትለው የኤሌኖ ተጽዕኖ ጋር መሆኑንም ኤጀንሲው በሰጠው መግለጫ አመልክቷል። ታምራዊት ወልዶ የተከታተለችውን ዝርዝር ዘገባ ኤርሚያስ በጋሻው ያቀርበዋል። የቀሪዎቹን የክረምት ጊዜያት የአየር ጠባይ አዝማሚያ አስመልክተው የብሔራዊ ሚቴዎሮሎጂ ኤጀንሲ ዋና ዳይሬክተሩ አቶ ፈጠነ ተሾመ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም በእነዚህ ጊዜያት በተለያዩ የሀገራችን አካባቢዎች አልፎ አልፎ ቅጽበታዊ ጎርፍ ሊያስከትል የሚችል ከባድ ዝናብ እንደሚኖር አስታውቀዋል። ሊከሰት ይችላል የተባለውን ጎርፍም አስቀድሞ ለመከላከል ብሔራዊ የሚቴዎሮሎጂ ኤጀንሲ ከተፋሰስ ልማት ባለስልጣን መስሪያ ቤቶችና ከብሔራዊ አደጋ ስጋት ስራ አመራር ኮሚሽን ጋር በጋራ በመሆን በአገሪቱ ለጎርፍ አደጋ ተጋላጭ የሆኑ አካባቢዎችና ተፋሰሶች ተለይተዋል ብለዋል። ባይተፋሰስም ለጎርፍ ተጋላጭ ከሆኑ አካባቢዎች አንዱ ነው። ሌላኛው ተፋሰስ የአዋሽ ተፋሰስ ነው። የአዋሽ ተፋሰስ ሙሉ በሙሉ ሊባል በሚችል ደረጃ በጎርፍ ተጋላጭ የሆነ አካባቢ ነው። ከመነሻ እስከ መድረሻ
ድረስ ባሉት አካባቢዎች ማለት ነው። በሶስተኛ ደረጃ የባሮ አካባቢ ተፋሰሶችም በተመሳሳይ የዚህ ተጎጂ የሚሆኑ አካባቢዎች ናቸው። ስለዚህ የጎርፍ ተጋላጭ የሆኑ አካባቢዎች ይታወቃሉ። በዚህ ደረጃ የሚታወቁ ናቸው። ብሔራዊ የሚቴዎሮሎጂ ኤጀንሲ በእነዚህ አካባቢዎች ላይ የሚኖሩ ዜጎች ተገቢውን ጥንቃቄ እንዲያደርጉ እንዲሁም በአካባቢው ያሉ ግድቦች ላይም ተመሳሳይ ጥንቃቄ እንዲደረግ ያሳሰበ ሲሆን በተጨማሪም ግድቦችን የማስተንፈስ ስራ በተወሰነ ደረጃ መሰራት እንዳለበት አመልክቷል። ግድቦች ላይ በቅርብ ክትትል እየተከታተሉ የማስተንፈስ ስራ መሰራት አለበት፣ መለቀቅ አለበት ማለት ነው። በተወሰነ ደረጃ እየተለቀቀ መሄድ አለበት። መጀመሪያ ላይ የነበራቸው የውሃ እጥረት የነበረ ስለሆነ በብዛት እንዲይዝ ይደረጋል። በጊዜ ሂደት ደግሞ አሁን ዝናቡ ቀጣይነት ያለው ስለሆነ የውሃ ሴክተሩ የሚያስተዳድራቸውን ግድቦች በትክክል ማኔጅ ማድረግ በቅርብ ክትትል የመከታተል ሁኔታ ይጠበቃል ማለት ነው። ምክንያቱም አንዳንድ ጊዜ ግድቡ በዚህ ደረጃ ኦቨርፍሎ አድርጎ ተጽዕኖ የማሳረፍ እድሉ የጎላ ከመሆኑ ጋር ተያይዞ በሌላ በኩል የክረምቱ ዝናብ ተጠቃሚ በሆኑት የአፋርና አጎራባች የትግራይ እንዲሁም የአማራ ክልል ምስራቃዊ ክፍሎች ላይ መደበኛውን ፈር ተከትሎ የክረምቱ ዝናብ እየቀነሰ እንደሚሄድ ተጠቁሟል። በበጋ ወራትም ዝናብ የሚያገኙት የደቡባዊ አጋማሽ የአገሪቱ ክፍሎች ደግሞ በመጠንም ሆነ በስርጭት እየተጠናከረ የሚሄድ ዝናብ ይኖራቸዋል የተባለ ሲሆን ያለፉት የክረምት ወራት በአገራችን የዝናቡ ስርጭት የተስፋፋበትና መደበኛና ከመደበኛ በላይ የዝናብ መጠን የነበረበት ወቅት እንደነበርም ሰምተናል። በተለይም በአማራ ክልል አንዳንድ ስፍራዎች ላይ የጎርፍ አደጋም ጭምር አስከትሎ እንደነበር ለማወቅ ችለናል። ሀገር አቀፍ የፍትህ ቀን የፊታችን ጳጉሜን 5 ከ15000 በላይ ታዳሚዎች በሚገኙበት በአዲስ አበባ ሚሊኒየም አዳራሽ እንደሚከበር የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ቀኑ ሲከበርም የፍትህ አካላት የህዝብ አመኔታ ማግኘት የሚያስችላቸውን ግብአቶች ከህዝቡ በማሰባሰብና በፍትህ ሂደቱ ላይ ህብረተሰቡን አጋርና ንቁ ተሳታፊ ማድረግ በሚያስችሉ የተለያዩ ማነሳሻ ዝግጅቶች ይሆናል ተብሏል። የኢፌዴሪ ጠቅላይ አቃቤ ሕግ እኔ ለፍትህ ተገዢ ነኝ በሚል የሚከበረውን ሀገር አቀፍ የፍትህ ቀን አስመልክቶ በሰጠው መግለጫ የፍትህ ቀንን ማክበር ያስፈልገው በሀገራችን በፍትህ ስርዓቱ ላይ አሁንም ድረስ ያልተፈቱ ችግሮችን ለመለየት በማሰብ ነው ብሏል። በፍትህ ስርዓቱ ይሄ መለወጥ አለበት የሚል እስከ ፖሊሲ ሐሳብ ጭምር ሊያመነጭ የሚችሉ መድረኮች ይኖራሉ ተብሎ ወሰዳል። እነዚህ መድረኮች ተጠቃለው የሚገኙ ሪፖርቶች ደግሞ ለፍትህ ስርዓት ግንባታው የራሱ ሆነ አስተዋጽኦ እንደሚያበረክት የሚታመንበት ሁኔታ ነው ያለውና ይሄ ሰፋፊ መድረኮች በአጭር ጊዜ ውስጥ በጣም በአጭር ጊዜ ውስጥ በተመረጡ አግባብ ጠንካራ አደረጃጀት ፈጥረን ውይይት የምናደርግበት ሁኔታ ነው ያለው። ከዚህ ባለፈም የፍትህ ቀንን ማክበር የትናንት የፍትህ ማነቆችን በማስወገድና የዛሬ ተግዳሮቶችን በመቅረፍ ለቀጣይ ትውልድ የሚሆን ቀልጣፋ ውጤታማና ዘመናዊ የሆነ የፍትህ አስተዳደር ለመገንባት እንደሚበጅና ለዚህም ከህብረተሰቡ ጋር ቅንጅታዊ አሰራሮችን ማጎልበት እንደሚገባ ተመልክቷል። የፊታችን ጳጉሜ 5 ሀገር አቀፍ የፍትህ ቀን በሚከበርበት ጊዜም ለሀገራዊ አንድነት ለሰላምና ለፍትህ ስርዓቱ መጎልበት አስተዋጽኦ ያበረከቱ ግለሰቦችና ድርጅቶች እውቅና እንደሚሰጣቸው መገለጹን ያዘገበው ሪፖርተራችን ፍስሐ ደሳለኝ ነው። መላው የሀገሪቱ ህዝብ በመጪው አዲሱ ዘመን የዋዜማ ቀናት በወርሃ ጳጉሜን በሚካሄዱ ሀገራዊ ዝግጅቶች በመሳተፍ አዲሱን ዓመት ይቀበል ዘንድ የጠቅላይ ሚኒስትር ጽህፈት ቤት ጥሪ አቅርቧል። ጽህፈት ቤቱ ነሐሴ 15 ቀን 2011 ዓ.ም ባወጣው መግለጫ ጳጉሜን በመደመር በሚል መሪ ቃል በተከታታይ ቀናት ለሚካሄዱት ሀገራዊ መርሃ ግብሮች ቅድመ ዝግጅት እየተካሄደ መሆኑን አስታውቋል። የዘንድሮ የወርሃ ጳጉሜን 6 ቀናት የተለያዩ የመንግስት አካላት ዝግጅቶችን በማስተባበር ለማስፈጸም ኃላፊነት መውሰዳቸውንም በመግለጫው ተጠቅሷል። በዚህ መሰረት ጳጉሜን 1 የሀገራዊ ብልጽግና ቀን በጠቅላይ ሚኒስትር ጽህፈት ቤት፣ ጳጉሜ 2 ሀገራዊ ሰላም በሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል፣ ጳጉሜ 3 ሀገራዊ ኩራት በአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ፣ ጳጉሜ 4 ዲሞክራሲ በትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ፣ ጳጉሜ 5 ፍትህ በፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋይ እንዲሁም ጳጉሜ 6 የብሔራዊ አንድነት ቀን በጠቅላይ ሚኒስትር ጽህፈት ቤት አስተባባሪነት ቀናቶቹ እንደሚከበሩ ጽህፈት ቤቱ በጋዜጣዊ መግለጫው አመላክቷል። ዘገባውን ያዘጋጀው ኤርሚያስ በጋሻው ነው።
በኢፌድሪ የጤና ሚኒስትር ዶክተር አሚር አማን የተመራ የኢትዮጵያ ልዑክ በኮንጎ ብራዛቪል እየተካሄደ በሚገኘው የዓለም የጤና ድርጅት የአፍሪካ ቀጠና 69ኛ ጉባኤ ላይ እየተሳተፈ ነው። በአፍሪካ የዓለም የጤና ድርጅት አባል ሀገራት የጤና ሚኒስትሮች የተሳተፉበት የሚገኘው ይሄው ጉባኤ በተለይም የመጀመሪያ ደረጃ የጤና አገልግሎትን ለሁሉም ህብረተሰብ የማዳረስን ጉዳይ በትኩረት እየተወያየበት እንደሚገኝ ከስፍራው የተገኙ መረጃዎች ይጠቁማሉ። የኢፌድሪ የጤና ሚኒስትሩ ዶክተር አሚር አማን በትዊተር ገጻቸው ላይ እንዳሰፈሩት የኢትዮጵያ ልዑክ በሀገሪቱ የተለያዩ የጤና አገልግሎት ስራዎች ዙሪያ ከዓለም የጤና ድርጅት የስራ ኃላፊዎች ጋር ተወያይተዋል። ለ5 ቀናት በሚቆየው የጉባኤው መክፈቻ ላይ ንግግር ያደረጉት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የመጀመሪያ ደረጃ ጤና አጠባበቅ ሁሉም ሀገራት ቅድሚያ ሊሰጡት የሚገባ መሆኑን በመጥቀስ ሀገራት በመጀመሪያ ደረጃ ጤና አጠባበቅና በድንገተኛ አደጋ ዝግጁነት ላይ እንዲሰሩም ጠይቀዋል። ዶክተር ቴዎድሮስ ጨምረውም ሁሉም ዜጋ የገንዘብ ችግር ሳያሳስበው የጤና አገልግሎት ያገኝ ዘንድ የሀገራት መሪዎች ቁርጠኝነት ወሳኝ መሆኑን አንስተዋል። የጤና ሚኒስትሮቹ ተላላፊ ያልሆኑ በሽታዎችን የመከላከል ስትራቴጂ እንዲሁም የወረዳ የጤና ስርዓትን በማጠናቀር ዙሪያ ከመምከራቸውም ባሻገር የዓለም የጤና ድርጅት የአፍሪካ ቀጠና ኮሚቴን የሚመራ ዳይሬክተርን መርጠዋል። በዚህ መሰረት ቦትስዋናዊቷ ዶክተር ማትሺዲሶ ሞኤቴ በድጋሚ የተመረጡ ሲሆን የዓለም የጤና ድርጅት ስራ አስፈጻሚ ቦርድም እንደ ፈረንጆቹ በ2020 በሚካሄደው ስብሰባው ምርጫውን እንደሚያጸድቀው ይጠበቃል ሲል ዘገባውን ያጠናቀረው ኤርሚያስ በጋሻው ነው። ቱሪዝም በዓለም አቀፍ ደረጃ በርከት ያለ መዋለ ንዋይ የሚንቀሳቀስበት ዘርፍ ነው። በዚህ ዘርፍ ከፍተኛ ገቢ የሚያስገቡ እንደ ፈረንሳይና ስፔን ያሉ ሀገራት በአመት ከ80 ሚሊዮን በላይ ጎብኚዎች ወደ ቱሪዝም መዳረሻዎቻቸው ይተማሉ። ይህን ዘርፍ ከአህጉራችን አፍሪካ እንዲሁም ከሀገራችን አንጻር ስንመለከተው ደግሞ የሚያስገባው ገቢ ብዛም ነው ለማለት ያስደፍራል። በሞስኮ ዙሪያ የተደረጉ ጥናቶች እንደሚያመለክቱት ታዲያ አህጉራችን አፍሪካ ከዘርፉ የምታስገባውን ገቢ ለማሳደግና በአህጉራቱ መካከል ያለውን ትስስር ለማጠናከር ታልሞ የተመሰረተ ፕሮጀክት ከሰሞኑ በይፋ ተዋውቋል። ቤተልሔም ይትባረክ ስለዚህ ፕሮጀክት ተግባራት ተከታዩን አዘጋጅታልናለች። እንከታተላት። ከተመሰረተ 4 አመታትን አስቆጥሯል። ቱሪዝም ኦሎምፒያድ አፍሪካ አህጉር አፍሪካን ተመራጭ የቱሪስት መዳረሻ የማድረግን ዓላማ አንግቦ የተመሰረተ ድርጅት ነው። ዓላማውን ለመፈጸም ታዲያ የተለያዩ ቅዶችን ነድፎ እየተንቀሳቀሰ ይገኛል። ከነዚህም መካከል ዓለም አቀፍ ቱሪዝም ነክ ዝግጅቶችን በየአመቱ ማካሄድ፣ የአፍሪካን ባህላዊ ሀብት ለዓለም ማስተዋወቅ እንዲሁም አህጉሪቷ ከዚህ መስክ በምታስገባው ገቢ ኢኮኖሚዋን መደገፍ ማስቻል የሚሉት ተጠቃሽ ናቸው። የፕሮጀክቱ ሌላ አካል የሆነው የአፍሪካ ሀገራትን አለባበስ፣ አመጋገብና ባህላዊ እንቅስቃሴ በአንድ ቦታ ለእይታ የማብቃቱ ስራም የፊታችን ጥቅምት ወር ለ3 ቀናት ያህል የአፍሪካ ህብረት መቀመጫ በሆነችው በአዲስ አበባ በተለያዩ ዝግጅቶች ለእይታ የሚበቃ ይሆናል ተብሏል። በዚህ መሰረት የመጀመሪያው የአፍሪካ ፌስቲቫል በአዲስ አበባ የሚካሄድ ይሁን እንጂ በቀጣይ ሁሉም የአፍሪካ ሀገራት በዙር ይህንን ፌስቲቫል የማዘጋጀቱ ኃላፊነት እንደሚኖራቸው ተገልጿል። በጥቅምት ወር በሀገራችን ስለሚከበረው ስለዚሁ የአፍሪካ ባህሎች ፌስቲቫልም የቱሪዝም ኦሎምፒያድ አፍሪካ መስራች የሆኑት አቶ ቢኒያም አለማየሁ እንዲህ ብለውናል። የኦሎምፒክ ሌቭል መክፈቻና መዝጊያ ሴሬሞኒ ይኖረዋል። የአፍሪካ ትራዲሽናል ሚውዚክ ኮንሰርት ይኖራል። አፍሪካን ትራዲሽናል ክሎዚንግ ፋሽን ሾው ይኖራል። የአፍሪካን ትራዲሽናል አርት ኤግዚቢሽን ለአንድ ሳምንት በዚህ በስካይላይት ሆቴል ክፍት ይሆናል። ከዚህም ባሻገር ደግሞ የግማሽ ቀን ወርክሾፕ ይኖራል። ይሄ የግማሽ ቀን ወርክሾፕ የአፍሪካ ቱሪዝም ወደ ላቀ ደረጃ የሚያድግበትን ስትራቴጂዎች ይቀይሳል፣ ምክክር ያደርጋል። በኤክስፐርቶች መካከል ኤክስፒሪየንስ ሼሪንግ ይኖራል። ከዚህም ባለፈ ደግሞ እንግዶቻችን ወደ ኢትዮጵያ ከመጡ አይቀር የኢትዮጵያን የቱሪስት ዴስቲኔሽን በመጎብኘት የኛንም የሀገር ውስጥ ሎካል ቱሪዝማችንን እንዲያድግ አንድ አስተዋጽኦ እናደርጋለን ማለት ነው። ዓለም አቀፍ ደረጃ ከ10 ሰው አንዱ ቱሪዝምና ተያያዥ መስኮች በፈጠሩት የስራ እድል ተጠቃሚ ነው። በቅርቡ ይፋ የተደረገ አንድ ጥናት እንደሚያሳየው የቁጥር ቱሪዝም ምን ያህል የሀገራትን ኢኮኖሚ እንደሚያንቀሳቅስ ማሳያ ነው። ከዚህ መስክ ከፍተኛ ገቢ ከሚያስገቡ እንዳብነትም ፈረንሳይ፣ ስፔንና አሜሪካን ስንመለከት ለጎብኚዎቻቸው ምቾትን ከመፍጠር አንጻር የሚሰሩት ስራ ከፍተኛ መሆኑን ማስተዋል ይቻላል። ቱሪዝም ኦሎምፒያድ አፍሪካም በተለይም የተቀናጀ የጤና መረጃን ከመስጠት አንጻር የጤና ሚኒስቴርን ጨምሮ ከሌሎች ጤና ላይ አተኩረው ከሚሰሩ ተቋማት ጋር በተሰናሰለ መልኩ ስራዎችን እየሰራሁ ነው ብሏል። በቀጣይ ጊዜያትም ለቱሪዝም ኦሎምፒያድ አፍሪካ አጋርነታቸውን ከገለጹት ከኢትዮጵያ አየር መንገድ፣ ከጠቅላይ ሚኒስትር ጽህፈት ቤት እንዲሁም ከባህልና ቱሪዝም ሚኒስቴር ጋር በመሆን አፍሪካን ቀዳሚ የቱሪስት መዳረሻ ለማድረግ ያነገበውን እቅድ ከዳር እንደሚያደርስ አስታውቋል።